ቤቱ በአጋጣሚ እጄ በተፈጠረ ስህተት ነው የተረገዘው አለች። ውጣው ትቀር ይመስል ፈርታ ነው እስከዛሬ ድረስ ያልነገረችን። ፈጣሪ ያለ እንዴት እንደደነገጥኩ ዳሬ። ምን እላታለሁ? ስላረገሽ ውጭልኝ አላት ነገር ያወርስሻለሁ አልኳት። እውነትሽን ነው? አዎ። ታዲያ ምን ማድረግ እችላለሁ? አንተስ ብትሆን ከኔ የተሻለ ሀሳብ ነበር። አይ ልክ ነሽ። ማንንስ ታውቃለች? አዎ ያስረገዘው ወይዘሮ ማርታ ለአቶ ደረጀ ሰላም እንዳረገዘች ስትነግራቸው በጣም ከፍተኛ ድንጋጤ ውስጥ ገብተዋል። ከዚህ ቤት ወጥታ አታውቅም፣ እንዴት ይሄ ሊሆን ቻለ፣ እንዴት ልታረግዝ ቻለች ብለው ባለቤታቸውን በጥያቄ ሲያፋጥጡ ነበረ። ባለቤታቸውም እንግዲህ ወይዘሮ ማርታ የሀገሬ ልጅ ነው፣ በስልክ ረጅም ሰዓት እናወራ ነበረ። አንድ ቀን በአጋጣሚ ቤቱ ሄጄ በተፈጠረ ስህተት ነው ላረግዝ የቻልኩት ብላ መልሳላቸዋለች። እሳቸውም እንዴት ይሄ ሊሆን ቻለ እያሉ በጣም በመደናገጥ ስሜት ውስጥ ገብተዋል። እንግዲህ ዳጣ ክፍል 18 ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። በትዕግስት አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ። እንግዲህ አቶ ደረጀ ታዲያ ምን አልሻት፣ ምን ወሰንሽ ብለው ባለቤታቸውን ሲጠይቁ ወይዘሮ ማርታም ቀለል ባለ ሰርግ ድራት አለው ልጁን እንድታስተዋውቂኝ ብዬ ልጁንም እንድትወልድ ምንም ችግር የለውም በማለት አጽናንቻታለሁ ሲሉ ሀሳባቸውን ገልጸውላቸዋል። እሳቸውም ሰርግ እዚህ ቤት እንዴት ይሆናል? እንዴት ብለሽ አሰብሽው? ታዲያ ይሄን ያክል አመት አገልግላ አውጥቻል ጥላት በማለት ወይዘሮ ማርታ ቀን የሆነ ምላሻቸውን ለግሰዋል። እንግዲህ አቶ ደረጀም ሰላም የቆሻሻ ባስኬት አስቀምጣ እጇን ታጥባ ወደ ቤት ልትገባ ስትል እሳቸው ሲወጡ ያገኟታል። ሰላም እርጉዝ ነሽ ወይ በማለት ይጠይቋታል። አዎ እርጉዝ ነኝ። እንዴት ይሄ ሊሆን ቻለ? ከማንስ ነው ያረገሽው በማለት ያፋጥጧታል። አንድ ቀን በተፈጠረ ስህተት ነው፣ የሀገሬ ልጅ ነው አውቀዋለሁ በማለት መልስ ትመልስላቸዋለች። እና እንዴት ነው የወሊድ መቆጣጠሪያ አትጠቀሚም ወይ? እንዴት ይህን ውሳኔ ልትወስኝ ቻልሽ? በማለት ሲጠይቋት አሁንም ልጁን እፈልገዋለሁኝ፣ አሁን 5 ወሬ ነው፣ እርጉዝ መሆኔን ያወቅኩት ግን በ3 ወሬ ነበረ፣ ስለዚህ ልጁን ፈልጌው ነው፣ ምንም አታስቡ በማለት መልሳላቸዋለች። ታዲያ ምን አሰብሽ ሲሏት እዚሁ ይህን ያክል አመት አገልግያቸዋለሁ፣ አውጥታቸው አጥሉኝም፣ ልጄን እዚሁ ወልጄ እዚሁ ማሳደግ ነው መፈልገው፣ ሲጀመር ለእኔ ብላችሁ የምታጠራቅሙትን ገንዘብ ለልጄ እንድታደርጉልኝ ነው ምለምናችሁ በማለት አሳዛኝ በሆነ ልመና ተለማምጣቸዋለች። እሳቸውም እሺ ይሁን እንዳልሽ ብለው ደህና ዋይ ብለዋት ወጥተዋል። እሷ ግን ደስ የማይል ፊት ነበረ እሳቸው ከወጡ በኋላ የነበራት፣ ለመከፋት ስሜት ነበረ ስታስብ የነበረው። ሌላ በኩል ደግሞ ዳጣና ናታን ሰፈራቸው ውስጥ ባለ ሰፊ መንገድ ወክ እያደረጉ ነበረ። ይቅርታ አድርገሽልኛል ወይ ብሎ ናታን ይጠይቃታል። ምን ለቴክስቱ በቃ ያን እኮ ለፎቶ ተባባልን፣ ለምን 10 ጊዜ ታነሳዋለ ትለዋለች። ለማንኛውም አሁን እኔ ምሳ እንድጋብዘኝ ይፈልጋለሁ ትለዋለች። ተማሪ እኮ ነኝ እኔ ገንዘብ ከየት አመጣለሁ ይላታል። ናታንም በቃ እኔ ጋብዛለሁ ሂሳቡን አንተ ተከፍላለህ ብላ ትወስደዋለች። ከበሉም በኋላ እንዴት ታስከፊኛለሽ ልጋብዝ ብለሽ ይላታል። እኔ ታዲያ ልጋብዝ አልኩ እንጂ ከፍላለሁ እኮ አላልኩም፣ ከእንግዲህ በኋላ ልጋብዝ ካልኩ ሂሳብ እንደማልከፍል ማወቅ አለበት ትለዋለች። እሱም ይሄ ግልጽነትሽ እኮ ነው የሚመቸኝ ዳጣ ብሏት ወክ እያደረጉ ወደ ቤት እየተመለሱ ያለ አቤጌል ታያቸዋለች። ናታንም በመደናገጥ አቤጌል ስል እና ታዲያ ሰፈራችን አይደል እንደ ያለ ነው አቤጌል ላታየን ነበረ ብላ ተመልስለታለች ዳጣንም። እና ለኛው አቤጌል ደግሞ መታ ናታንን አቅፋ ሰላም በማለት ከዚህ ጋር ምን ታደርጋለህ? ምን ልታደርጉ ወጣችሁ? በማለት ታፋጥጣለች። ምሳልን በላ ነበረ ልጋብዝ ብየው ነው ያገኘሁት ብላ ዳጣ ተመልስላታለች። ሲጀመር በቃ አብረሽ እንዳላይሽ በማለት አሁንም እሷን ስታመነ ናታን ይህም በማየቱ በጣም ተበሳጭተው ሁለታቸውንም በቆሙበት ጥሏቸው ይሄዳል። አቤጌልን በጣም ነበረ በዚህ የተናደደችውና ዳጣን መጥፎ ንግግር ተናግራ ናታንን ተከትለው ሄዳለች።
መሀል ግን ዳጣና ናታን አብረው በነበሩበት ሰዓት ከአቤጌል ጋር ስለተስማማችሁና አብራችሁ ስለሆናችሁ በጣም ደስተኛ ነኝ ስትለው በጣም ነበር የደበረው። እንደዚህ ነው በቃ የምታስቢው ምናምን ሲላት፣ አዎ እኔንም እኮ ጠምዳኝ ነበር፣ አሁን ሰሞኑን ሰላም ሰጥታኛለች እና በቃ ሁሌም ብትንከባከባት እኔን ሰላም ስለምትሰጠኝ አብራችሁ ስትሆኑ እኔ በጣም ደስተኛ ነኝ ስትለው ነበረ። እሱ ግን ደስተኛ አልሆነም። እንደውም በመሀል አቤጌል ከመጣች በኋላ ባለፈው ብቻችንን ስትሆን አልወዳትም ያልከኝን ድገምና አሁን በእሷ ፊት እንደማትወዳት ንገራት ትለዋለች። እሱም ይሄን ለመመለስ በጣም ነበረ ግራ የተጋባው። ንገረኛ በቃ ንገረኝ፣ እንደማትወደኝ ንገረኝ ስትለው ነበረ ዳጣም። እሱ ግን ከአፉ እንደዚህ አይነት ቃል ለማውጣት በጣም ነው የከበደው። ለዚህም ነው ተበሳጭቶ በቆሙበት ጥሏቸው ሄደው። እንግዲህ ወይዘሮ ማርታ ከስራ ወደ ቤት ሲመለሱ ነበረ አቤጌል በነገር የተቀበለቻት። ይቺ ዱርዬ እኮ ከናታን ልትላቀቅ አልቻለችም፣ ውጭ ሆና አስቸገረችኝ በማለት ለእናቷ ትነግራታለች። ይህን የሰማችው ውሃ ደግሞ ዳጣን በጥፊ ትላታለች፣ ዱርዬ ስላለቻት ማለት ነው። እና እናትየውም በቃ ሰላም ስጭኝ ባክሽ ብላ ስትለምናት፣ ጭራሽ ደግሞ ሌላ ነገር ሰላም ከማን እንዳረገዘች ዛሬ አንጠይቃትም ወይ በማለት ሌላ ራስ ምታት የሆነ ነገር ይዛባት መታለች። እናትየውም በቃ ልረፍበት ማረፍ ነው የምፈልገው ስትል ትታት ወደ መኝታ ቤት ትገባለች። በዚሁ ያልበቃት አቤጌልም ተከትላ እንዴት ነው ግን ምን አለችሽ? ከማን እንዳረገዘች ነገረችሽ ወይ በማለት አሁንም ሌላ ተጨማሪ ጥያቄ ይዛ ትሄዳለች። እናትየውም በትራስ ወሩራ በመምታት ምን አገባሽ ስትል መልሳ አባራታለች። ከወደ ውጭ ተናዶ የመጣው ናታን እንግዲህ ወደ ግቢ ሲገባ ሰላም ሽንኩርት እየላጠች ነበር ያገኛትና ናታን ጠፋህ እኮ አለ እንዴ ምናምን ብላ ወንበር ሰጥታው እንዲቀመጥ ተጋብዘዋለች። በዚህም የተነሳ ስለ ዳጣ ማውራት ይጀምራሉ። ዳጣ የዋህ ልጅ ናት፣ ቅን ልጅ ናት። አንተም እንደወደድካት ያስታውቃል እና ስለ አንተ መልካም ነገሮችን እነግራታለሁ። አንተ ምንም ብትልህ ምንም ብታስቀይምህ እንዳትቀየማት፣ ልጅነት ያጠቃታል። በጣም የዋህ ልጅ ናት፣ ተረዳት በማለት ሁለታቸውን ለማግባባት እየሞከረች ነው ያለችው። ከዚህም በመቀጠል ናታን እንኳን ደስ ያለሽ የሚል ዜና አሰምቷታል ለሰላም። ለምኑ ስትለው እርጉዝ መሆንሽን ሰምቻለሁ ይላታል። አዎ አርግዣለሁ፣ ግን ከማን እንዴት ምናምን የሚለውን ጥያቄ እንደ ሌሎች ሰዎች ስለምን አትጠይቀኝ ትለዋለች። ከማንና እንዴት እንደሆነ የምታውቀው አንቺ ነሽ፣ እኔ እሱ ለኔ ምንም አይጠቅመኝም፣ ዋናው አንቺ ማርገዝሽ ነው በማለት በቃ ደስ የሚል ጨዋታ ሲጫወቱ ነበር የቆዩት። በመቀጠልም እንግዲህ ከሌሊቱ በ5 ሰዓት ተኩል ናታን እንቅልፍ ሊወስደው አልቻለምና ዳጣም ከአሻንጉሊት ጋር እየተጫወተች ነበረ ጋደም ብላ። ከዛ በማመንታት ብዙ ጊዜ ደውል ብሎ በማሰብ መጨረሻ ላይ ግን አላስቻለውም እና ስልኩን አንስቶ ወደ ዳጣ ደውሏል። እሷም እንዴት በዚህ በደረቅ ሌሊት ትደውላለህ ስትለው ገና 5 ተኩል እኮ ነው ይላታል። እና 5 ተኩል አንተ ጋር ቀን ነው ማለት ነው፣ የኔ ክፍል ግን ጨልሟል ብላ ተመልስለታለች። እና የቆጡን የባጡን ሲያወራት ቆይቶ ያው አሁንም ምንም ፍቅሩ ሊገባ ስላልቻለ በመበሳጨት ደናደሪ ብሏት ደናደር ብለዋለች። እሷም እንግዲህ በሌላ በኩል ደግሞ ናታንና አቶ ደረጀ መኪና ውስጥ ሆነው ስለ ቤተሰቡ ጉዳይ ሲያወሩ ነበረ። ልጆቹ እንዴት የሆኑ ነው፣ እያስተካከልካቸው ነው ወይ፣ ያለውን ችግርስ እየፈታ ነው ወይ ብለው አደራ የጣሉበትን ናታንን እየጠየቁት ነበረ። አዎ አቤጌልም ቢሆን በመጠኑ እየተስተካከለች ነው ብሎ መልስ ይሰጣቸዋል። አዎ እኔ ከየት እንደመጣች አላቅም፣ ይች ልጅ በጣም ከባድ ባህሪ ነው የያዘችው በማለት እንግዲህ ልጆች የእናትና የአባት ውጤት ብቻ አይደሉም የማህበረሰብ ውጤት ናቸው ሲል ስለ ልጆች አስተዳደግ ያለውን ግንዛቤ እንዴት እንደሆነ ሲያስረዳቸው ነበረ ለአቶ ደረጀ። ከዚህም በመቀጠል ሰላም በማርገዟ ደስተኛ እንደሆነ ገልጾላቸዋል። እሳቸውም አዎ በጣም ደስ ብሎኛል፣ ማርገዟ ጥሩ ነው፣ በቀጣይ ያለውን ነገር እንግዲህ እንደሚያስተካክሉ ሲመካከሩና ሲያወሩ ነበረ። እንግዲህ ደግሞ ያው የማህበረሰብ ውጤት ናቸው ልጆች በሚለው ርዕስ መካከል ውሃን እንኳን ሰው ናት ብለው ሊያበላሿት ሲሞክሩ
አስተውለናል። ስለዚህ ልጁም ከትምህርት ቤት እንዲባረር አድርገናል። ዳጣ ናት ከዚህ ሁሉ ጉድ ያወጣች በማለት አቶ ደረጀ ለዳጣ ያላቸውን አክብሮት በመሀል ሲገልጹ ነበረ። ከዚህ በመቀጠል ነበር እንግዲህ አቶ ደረጀና ወይዘሮ ማርታ ሲወያዩ አናገርካት ወይ ሰላምን ምን አለችክ ብለው ሲጠይቁ ከዚህ ቤት መውጣት አልፈልግም፣ ልጄን ከዚህ ቤት ሆኜ ነው ማሳድገው፣ ለኔ የምታስቀምጡትን ገንዘብ ለልጄ ይሆንልኝ፣ እዚህ ስንት አመት ሙሉ አገልግያቸዋለሁ ብላ የመለሰችለትን መልስ ለባለቤቱ ይነግራታል። በዚህም ግራ የተጋባችው ባለቤት እንግዲህ ከስራ ስትመጣ ላናግርሽ እፈልጋለሁ በማለት ሳሎን ቁጭ አርጋ ስታፋጥጣት ነበረ። የልጁ ስልክ አለሽ ወይ? የልጁን ስልክ ስጪኝ። እንዴት ነው ልጅሽ ካላባት እንዲያድግ የምትፈርጅበት? ልጅ ከእናት ከአባት አብሮ እንዲያድግ ነው የምፈልገው። እኔና አንቺ የወንድና የሴት ውጤት ነን፣ ግማሽ አባታችን ግማሽ እናታችን በማለት እንግዲህ ልጅ በሁለት ወላጆቹ መካከል ማደግ ያለውን ጥቅምና በአንድ ወላጅ ሲያድግ ደግሞ ያለውን ጉዳት እያብራራች ልትነግራት ሞክራለች። ይሄ በሶሻል ሚዲያ ሲንግል ማም ተብሎ እንደ ፋሽን የሚጠራውን እሱን ለመከተል እንዳታስቢ፣ ይሄ ልጅሽን ነው የምትጎጂው በማለት እንድታስተዋውቃትና አብረው እንዲሆኑ ለማመቻቸት እየሞከረች ነው። እንግዲህ ወይዘሮ ማርታ እንግዲህ ዳጣ ክፍል 18 ይህን ይመስላል። ውድ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት እጠይቃለሁ። ሰላም ሁኑ።